በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚህች ዕለት እስከዚህች ሰዓት ያደረሰን እግዚአብሔር ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመአምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዐሥሩ ወአሚሩ ለጥቅምት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 11 በዚች ቀን ገድለኛዋ ሰማዕቷ ቅድስት ጲላግያ እና የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፉ። የውቅሮው አቡነ ኤልያስ ደግሞ መታሰቢያቸው ነው። ጥቅምት 11 ቀን በዚች ቀን ገድለኛዋ ቅድስት ጲላግያ አረፈች። ይህችም ከአንጾኪያ ሀገር የሆነች ናት። ወላጆቿም ከሃዲያን ናቸው። በኢየሱስ ክርስቶስ የማያምኑ ከሃዲያን ናቸው። እርሷም አስቀድማ ከረከሰ ሃይማኖቷ ጋር በረከሰ ሥራ ጸንታ መኖርን ገንዘብ አደረገች። እርሷም በመሸታ በጨዋታ ቤት በመዋል ስትሳለቅና ስታመነዝር ስትዘፍንም ኖራለች። በአንዲት ቀንም የገሃነም እሳትና የዘላለም ስቃይ እንደሚጠብቃቸውና እያሳሰበ ዝንጎዎችንና ምንዝራዎችን ሲገስጻቸው ኤጲስቆጶስ ቅዱስ ጳውሎስን ሰማቸው። ምክሩም በልቧ አደረ። ከዚህም በኋላ ወደ እርሱ ሄዳ የሰራችውን ሁሉ ተናዘዘች።
የሰራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች ሃይማኖትን አስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ሥራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷን ማድከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌሙ ሊቀ ጳጳሳትም ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርንም አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም ኦርቶዶክሳውያንን እግዚአብሔር አምላክ በጸሎቷ ይማረን፣ በረከቷም ከእኛ ጋር ለዘላለም ይኑር። ሁለተኛ በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖቱ አርዮሳውያን አሳደውት በደሴት ብዙ ወራት ኖረ። ከዚህም በኋላ የአንጾኪያ ምዕመናን ሰዎች ተሰብስበው መከሩ። መልእክትም ልከው ወደ እነርሱ መልሰውት ጥቂት ቀኖች ኖረ። ከዚህም በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ 7 ዓመት ኑሮ በዚያው አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሶስተኛም በዚች ቀን የውቅሮ አቡነ ኤልያስ መታሰቢያ በዓላቸው ነው። አቡነ ኤልያስ ዘውቅሮ የትውልድ ሀገራቸው አክሱም ነው። የአቡነ አረጋዊ ሶስተኛ የቆብ ልጅ ናቸው። አባታቸው ውቅሮ የሚገኘው የጥንታዊው የአብርሃ ወአጽብሃ ቤተ መቅደስ አጣኝ ነበሩ። ይህ ጻድቅ የሚታወቁበት አንድ ትልቅ ገድል አላቸው። በቀን 548 ጊዜ አቡነ ዘበሰማያትን እየጸለዩ 666 ጊዜ ይሰግዱ ነበር። ቅዱስ ያሬድ አባይ የሀገራችንን አፈር ዛፉን ሁሉ ጠራርጎ ሲወስድ ቢመለከት ድምፁን ከፍ አድርጎ ኦ አባይ አይቴ ተሐውር ወለመኑ ተሐድጋ ለኢትዮጵያ ብሎ ሲዘምር አባይ ቀጥ ብሎ ቆሟል። መልአኩም ወዲያው መጥቶ ለምን ትደክማለህ? ለምንስ ተፈጥሮን ትከለክላለህ? ሕጉን አታፈርስ ሲለው ኢትዮጵያዊው ሊቅ ቅዱስ ያሬድ ደንግጦ አጥፍቻለሁ፣ አባይ ሆይ ሂድ፣ የተፈጥሮ ግዴታህን ፈጽም ብሎ አሰናብቶታል። የኢትዮጵያ ብርሃኗ ሊቋ ቅዱስ ያሬድ በዜማው አባይን ቀጥ አድርጎ እንዳቆመው ሁሉ አቡነ ኤልያስም ዘውቅሮ በጸሎታቸው አባይን ከኢትዮጵያ እንዳይወጣ አድርገውት ነበር። ታቦተ አብርሃ ወአጽብሃን ይዘው ከኢትዮጵያ ጠረፍ ዳር ኑቢያ ሄደው ድንጋይ ከአባይ ዳር ደርድረው ታቦቱን አስቀምጠው ስዕለ ማርያምን አድርገው መስዋዕት ሰውተው አባይ ከኢትዮጵያ እንዳትወጣ ገዝቼሃለሁ ሲሉት አባይም ተመልሶ ቆሟል። አባይ ምድረ ኑቢያን ሲያጥለቀልቃት መልአኩ ቅዱስ ገብርኤል ተገልጦ ለምን የእግዚአብሔርን ስነ ፍጥረት ታስጨንቃለህ ብሎ ተቆጣቸው። ጻድቁም ውሃው ይሄድ ግን ዛፉን አፈሩን ይዞ ከኢትዮጵያ አይውጣ ብለው መልአኩን ጠየቁት።
ቅዱስ ገብርኤልም ውሃ ሲሞላ ዛፉን ቅጠሉን ይዞ መጓዙን እንዴት ትረሳዋለህ? የጸሎት ጊዜህ ደርሷልና ወደ በዓትህ ተመለስ ብሎ በቁጣ የእሳት ሰይፉን ሲያዛቸው ግዝታቸውን አንስተው ታቦታቸውን ይዘው ወደ በዓታቸው ውቅሮ ተመልሰዋል። አባቶቻችን እንዲህ ናቸው። እንኳን ሃይማኖት፣ ባህል፣ ታሪክ፣ ቅርስ፣ ስብዕና ማንነታችንን ይቅርና የሀገራችንን አፈር እንኳ ለባዕድ አሳልፈው የማይሰጡ ቅዱሳን ጻድቃን ነበሩ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን። የአባቶቻችን በረከታቸው ይደርብን። ጥቅምት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ስደተኛው ሊቀ ጳጳሳት፣ ሁለተኛ ቅድስት ጲላግያ ገዳማዊት፣ ሦስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ ቅዱስ አርማሚ ሰማዕት ናቸው። ወርሃዊ በዓላት ደግሞ አንደኛ ኢትዮጵያዊው ሊቅ ቅዱስ ያሬድ ካህን፣ ሁለተኛ ማር ገላውዴዎስ ሰማዕት፣ ሦስተኛ ብፁዓን ኢያቄምና ሐና፣ አራተኛ አቡነ ሐራ ድንግል ናቸው። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምኔተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጽሐፎ እንዘይደርስ ለዘአንበቦ ወለዘተርጎሙ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። በሰላም ያሳደር አምላክ በሰላም ያውለን። ከክፉ ነገር ሁሉ ይጠብቀን። ፍጻሜያችንን ያሳምርልን። የታሰሩትን ያስፈታልን። የሞቱትን ይማርልን። የታመሙትን ይፈውስልን። ያዘኑትን፣ የተጨነቁትን፣ የተቸገሩትን ሁሉ በቸርነቱ ያስብልን። አምላካችን እግዚአብሔር ሀገራችንን ኢትዮጵያን ጽኑ ሰላም ያደርግልን። ሕዝቦቿን ሁሉ ከመከራ፣ ከችግር፣ ከመቅሰፍት፣ ከረሃብ፣ ከጦርነት ይጠብቅልን። ለዓለም ሁሉ የበቃ ቸርነቱን ምሕረቱን ይዘዝልን። ሰላም እንዲያውለን። አቡነ ዘበሰማያት ንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ወባልሐነ ኩሉ እስመ ዚአከ መንግሥተ ኃይለ ስብሐት ኮኑ ፍቱሐነ ወንጹሐነ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም